አብርሽና እናም ደግሞ ልዑል የአብርሽ ልጅ አብሮ መጥተዋል። ሲመጡ የተናገረው ንግግር በእርግጥ ያኔ ሁሉም አባት እንደዛ ነው ወይስ እንዴት ነው የሚለው ያኔ እንድታስቡ ያደርጋችኋል ማለት ነው። ምክንያቱም የሆነ ምርጥ ጓደኛዬና እንዲሁም ደግሞ ቢጨንቀኝ ቢጠባኝ ቢከሳ ባማኝ መቼም ቢሆን የማይለይኝ ምርጥ ጓደኛ አለኝ እሱን ላሳያችሁ ነበር እያለ ነበረው ሰምታችሁ ከሆነ። ከዛን ደግሞ እኔ የጠበኩት ይሄንን ምጥጥዬ ልጅ እንደዛ ይላል ብዬ ሳይሆን እንዴ ማነው እየጨነቀኝ ነበር። ማነው እያልኩኝ ማለት ነው። ከዛም በኋላ ከተወሰነ ቆይታ በኋላ ካሜራውን ዞር ሲያደርገው ልዑል ነው። ልዑልን ማሰራ አስሮላት ወየ ጉድ እናንተ። ይሄ ልጅማ በቃ እናንተ አሽንጉሊት ሆና ማለት ነው። መጫወቻ አሽንጉሊታችሁ አደረጋችሁ ቹት ልጁን ማለት ነው። ከዛን እኔ ዞር ብዬ ማለት ካሜራውን ዞር ሲያደርገው ሳየው ይሄ ምጥጥዬ ልጅ ነው እንዴ ይሄንን ነው እንዴ እንደዛ የሚያወራው እያልኩኝ ለካ ቆሙ ብዬ ሳስብ እንዴ በቃ አባት ማለት እንደዛ ነው እንዴ ለልጁ መሆን አለበት እያልኩኝ ነበር። ምክንያቱም ግን አብርሽ ልጁን በጣም ይወደዋል። በነገራችን ላይ ልጁን የሚጠላ አባት አላ እያልኩኝ አይደለም ግን አንዳንዶች እንደዛው ስሜታቸውን አውጥቶ መናገር ያኒ በውስጣቸው ድብቅ ስለሚያደርጉ ብዙ ጊዜ የእናት እንጂ የአባት ያንን ያክል እንትን አይሆንም ውዴታው ማለት ነው። እናት ናት ያኒ ብዙ ጊዜ እንዲ ሊቸገር እንዲ ሊሆን የምትለው እናት ናት። አባት ደግሞ በዛው ልክ ስሜቱን ደበቅ አድርጎ ስለሚይዝ እንደ አብርሽ በዚህ ልክ ስሜቱን ግልጽ አድርጎ መናገር ትንሽ ለወንድ ልጅ ይከብዳል ብዬ ነው ማስበው። ያኒ ሆነ አለ አይደል ብዙ ሰዎችን ሲታዩ እናት ለልጅዋ ብዙ ነገር ትላለች። ራሷን አሳልፋ እንትን ለማድረግ ትሞክራለች። ግን አባት ሁሉንም ነገር በውስጡ ደበቅ አድርጎ ስለሚይዝ እንደዛ ሲያወራ ምሬን በጣም ነው ደስ እያለኝ ያለው ማለት ነው። ማንን አብርሽ ማለት ነው። ያም ሆነ ይህ ትላንትም እንዳያችሁት ሁላችንም እንዳየ ነው። ሩታ ለሁለት ወር መሄድ አለብኝ እያለች እየተከራከሩ ነበር። ያዛንን አይታችኋል ብዬ ነው ማስበው። አይ እንግዲህ ሁለት ወር እኔ ከሱ ተለይቼ መኖር ወይም ደግሞ ከሱ ተለይቼ እንትን ማለት አልችልም። ስለዚህ ከሄደችና እንዲሁም ደግሞ ቤተሰቦቿ ነው አትይ አልላትም። ታያለች፣ ትሄዳለች። ነገር ግን ደግሞ በጊዜ የምትመለስ ከሆነ በሶስት ቀንና እንዲሁም ደግሞ በአራተኛው ቀኗ የምትመለስ ከሆነ አሁንም ችግር የለብኝም፣ ልጁን ይዞ መሄድ ትችላለች። ነገር ግን ደግሞ እንዳለችው ለሁለት ወር የምትቆይ ከሆነ ያኔ ሪዝመቱ ትንሽ እኛ ከአዲስ አበባና እንዲሁም ደግሞ ከሩታ አባት እናት ካሉበት ትንሽ ስለሚርቅ ይሄ ደግሞ ሁልጊዜ እኔ መሄድ አይሆንልኝም። ስለዚህ ልጁን ቤት አስቀምጠውና ለራሷ ትሄድ የፈለገችበት ጊዜ ትቆይና ከዛን ትመለስ ወደ ልጇ እያላ ነበር። በዛን ሰዓት አይ ሩታን በቃ እንግዲህስ ይሄ የተኛውም ህግ ይሁን የተኛ እንደዛ የሚል ህግ የለም። እኔ በፈለኩበት ቦታ መቀመጥ አንተ ደግሞ በፈለከበት ሰዓት ማጥታ ማያት ግዴታ ነው እንጂ እኔ እዚህ ቤት ብቻ የመገኘት ወይም ደግሞ እዚህ ቤት ብቻ የመቀመጥ ግዴታ የለብኝም ብላ ነበር። ካስታወሳችሁ ትላንት ነው ያኔ ታስታውሳላችሁ ብዬ ነው ማስበው። ያ ማለት ብዙዎቻችን አዎ ሩታ ትክክል ናት ብለናል በነገራችን ላይ ማለት ነው። ምክንያቱም እዚህ ጋር የሆነ ሲያጠፉ ወይም ደግሞ ሆነ ነገር እንትን ሲሉ እኛ በመጡበት ሁላ ትክክል ወይም ደግሞ ባደረጉት ነገር ሁላ ትክክል ማለት ሳይሆን አብርሽ ሲያጠፋ አይ አብርሽ ጥፋተኛ ነው፣ እንዲሁም ደግሞ ሩታ ላይ የሆነ ጥፋት ስናገኝ አይ ሩታ ላይ ጥፋተኛ ናት ብንል ተገቢ ነው ብዬ አስባለሁኝ። ትላንት በተናገረው ንግግር አብርሽ አጥፍተዋል። ምክንያቱም ሩታ ያንን ቤት ቁጭ ብሎ እሱን ያኔ ለአብርሽ ቅርብ እንዲሆነው ወይም ደግሞ ለአብርሽ ለማያት አመቺ እንዲሆነው ብላ እዛ መቀመጥ ግዴታ የለባትም። ራሷም ተናግራለች በነገራችን ላይ። እንዲሁም ደግሞ የአብርሽ ወንድም ይምርን ዴፍ ማለት ነው በጣም ጎበዝ ነው። የእያንዳንዱን ነገር እውነቱን እንዲሆን ግልጹን እየተናገራ ነበር። በዛን ደግሞ እናንተ አሳምናችሁ ወይም ደግሞ የሆነ ነገር አድርጋችሁ ስታወሩ የትኛውም ሰው እናንተ ባላችሁት ነገር ይገባል ማለት ነው። ይሄ ደግሞ ትላንት አይታችኋል። አብርሽ እስቲ ወይም ደግሞ በቃ አይሆንም ብሎ ነበር። በኋላ ደግሞ ቀስ ብሎ ዴፍ ሩታን እያሳመናት እንዲሁም ደግሞ ይሄ ነገር እኛ እንደ ትላልቅ ሰው ሆነን እናውራ ካኛ የሚበልጡ ደግሞ ትላልቅ ሰዎች በዚህ መሃል እናትና አባት አምጥተን ብናገባ በራሱ ምናልባት የምናወራ አሁን እንደ ቀልድ ያወራነው ነገር በኋላ እንዳያሳፍረን ትንሽ ቆም ብለን ማገናዛብና እንዲሁም ደግሞ ማያት
ማውራት አለብን እያላት ለሩታ እያስረዳት ነበር። በዛን በኋላ ደግሞ ሩታም ያንን ያላትን ነገር ተረድታ ወይም ደግሞ ባላትን ነገር ተስማሚታ እናቷ ወደ አዲስ አበባ እንድትመጣ በቃ እኔ አንተ ካልከኝ እንዲሁም ደግሞ ሰሞኑን ከተፈጠሩት አንጻር ሁኔታ እኔ ምንም ያሰብኩት ነገር የለም፣ ግን እናንተ እንዲሁም ደግሞ ብዙዬም አብርሽም ሁላችሁም እንደዛ ብላችሁ ካሰባችሁት ነገሩን እኔ ችግር የለብኝም። እኔ የተወሰነ ጊዜ ቆይቼ ከዛም በኋላ ቤተሰቦችን ሄጄ ማግኘት አለብኝ እያለች ሩታም በዴፍ ሀሳብ ተስማሚታ እናቷ ወደ አዲስ አበባ እንድትመጣና እንዲሁም ደግሞ ልጇን እንዲሁም ሩታን ጭምር ልታይ እንደሆነ ተናግራለች። ይሄም ማለት ብዙዎቻችን ነገሩ አብዛኞቻችን የኔ ግራ እያጋባን ነው ያለው። ምክንያቱም ለምን ከዚህም በፊት ከአንድ ሁለት ከሁለት ሶስት ከሶስት እስከ አራት ድረስ እየተደረሰ ነው ይሄ ነገር ሲመጣ አዳዲስ ሆኖ ማለት ነው። ያም ሆነ ይህ ደግሞ ሩታና እንዲሁም ደግሞ አብርሽ የዚህን ልጅ ሁኔታው አይታችሁ ነገራቶችን አሁን እኔ ብዙ ጊዜ እንደዛ ነኝ የሚለው የምሬንን ምክንያቱም አብርሽም ሩታን ይወዳታል፣ ሩታ አብርሽን ትወደዋለች። በነገራችን ላይ ይህንን ሁላ ደግሞ የሚወስዳቸው እልክ ነው። ግን እኔ ብዙ ጊዜ ምን ይላለሁኝ ለዚህ ልጃችሁ ስትሉ ሩታም እንደ ሴት ነገሩን ብታበርደው አብርሽም ደግሞ እንደ ወንድ ነገሩን ዋጥ አድርጎ ወደፊት አብሮ እንዲሆኑና እንዲሁም ደግሞ ልጁን የአባትና እንዲሁም ደግሞ የእናት ፍቅር ሳያጣ በሁለታቸው መካከል አብሮ ሆኖ ልጃቸውን ቢያሳድጉ ይላለሁኝ። ሁልጊዜም እኔ ምኞት እንደዛ ነኝ። አንድ ሰው ተነስቶ የሆነ ነገር አላብዬ አልልም፣ የሆነ ሰው ተነስቶ የሆነ ነገር አላብዬ አልልም። እንደዛ አይነት ሰው አይደለሁኝም እኔ። ያም ሆነ ይህ ደግሞ ግን ደስ የሚለው ሩታም አብርሽን እያፈቀረች ከመለያት፣ አብርሽም ደግሞ ሩታን እየወደዳት ከመለያት እልክ አሁን ይሄንን መለያያት የሚያመጣው እልክ በእልክ ነው፣ በቀል በበቀል ነው። ያኔ እንደ ቀላል የተጀመረ ነገር በኋላ ደግሞ ዋጋ ያስከፍላል የሚባለው ነገር ይሄ ነው። ይሄም ሆነ ያህ ደግሞ አብርሽ ልጁን በዚህ ልክ እየተንከባከበው እንዲሁም ደግሞ ሩታ ልጇን በዛ ልክ እየተንከባከበች አብሮ ቢሆኑና አሁን ማሲላችሁ አብሮ አንድ ቤት ሆኖ እንደ መጀመሪያቸው ሆኖ ሲወጣ ሲገባ እንዲሁም ደግሞ ሩታም እንደዛው ያኔ አብሮ ቢያሳድጉትና ልጁ አባት እንዲሁም ደግሞ የእናት ፍቅር ሳያጣ ቢያድግ ተገቢ ነው ብዬ አስባለሁኝ። ይሄው እንደሚታዩት እንደዛው አድርጎ ያኔ ቁጭ አስደርጎ የኔ ምርጥ ጓደኛ የኔ ምርጥ በቃ እኔ ምንም ሊሆን ምን መቼም የማይተዋኝ አዎ እና ልጅ እንደዛው ነው። እናንተ በነገራችን ላይ ምንም ይሆን ምንም ብትሆን ምን እናት ናት፣ ምንም ቢሆን ምን አባት ነው። ስለዚህ ይሄ ፍቅራቸው ደግሞ ልጁም ደግሞ ደስ እንዲለው እናንተ ሁለታችሁ ሆናችሁ ብታሳድጉት ጥሩ ነው ብዬ አስባለሁኝ። እየተዋደዱ መለያት የሚባለው እኔ ማየው በአብርሽና በሩታ ነው ማለት ነው። ለማንኛውም ልጃችሁን አላህ ያሳድግላችሁ። እናንተንም ደግሞ ዞሮ ተዛዞሮ ተሽከርክሮ ማለት ነው ነገሩ ሁላ ማለት ነው። ከዛን አንድ የምትሆኑበት ጊዜውን ቅርብ አድርገው ብያለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። እንዲሁም ደግሞ የአብርሽ ሁኔታ ወይም ደግሞ አብርሽ እያወራ ነበረው ነገር በሙሉ ደስ ያላችሁ ሀሳባችሁን እንዲሁም ደግሞ አስተያየታችሁን ኮሜንት ስር አስቀምጡልኝ አያለሁኝ። የምሬ እኔን በጣም ነው ደስ ያለኝ። ምክንያቱም እንደዛ ያኔ እንደ ትልቅ ሰው ሲያወራ የሆነ ትልቅ ሰው አላ መስሎኝ ነበር በነገራችን ላይ እኔ ያሰብኩት የነበረው ማለት ነው። ከዛን ካሜራው ዞር ሲያደርገው ነው ይሄ ምጥጥዬ ልጅ ነው ምስኪን አንተን ነው እንዴ በዚህ ልክ የሚያወራው ይሄ ልጅማ አብዷል እንዴ እያልኩኝ መጣሁላችሁ ማለት ነው። ለማንኛውም ደስ ስላለኝ ነው ማለት ነው። ሁላችሁም ደስ ይላችኋል ብዬ አስባለሁኝ። ግን በመጀመሪያው እሱ ልጁን ያወራ መስሏችሁ ነበር ወይስ ደሞስ ምን መስሏችሁ ነበር? እኔ በርግጥ እንደዛ ብዬ አላሰብኩትም አልመሰለኝም ነበር። ግን ካሜራው ሲያዞረው ነው እንዴ ከዚሁ ነው እንደሚያወራው እያልኩት ማለት ነው። እንደኔ ፕራንክ የሆናቸው የአብርሽ ጓደኛ እስከ ያን ይሄንን ያክል የሚያቆላምጠው ጓደኛ ማን ይሆን ማን እያላቸው ነበር ወይስ አይደለም? እኔ እንደዛ ብያለሁኝ። ለማንኛውም ሁላችሁ አመሰግናለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ለቤቱ እንዳልኳችሁ አዲስ የሆነ ሰብስክራይብ አድርጉኝ፣ ነበሮች ደግሞ ላይክ ሼር አድርጉኝ፣ አበረታቱኝ ይላችኋለሁኝ። ሀሳባቸውን ኮሜንት ስር አስቀምጡ። ባይ ባይ።